አዲስ ማንነት እንዴት እንገነባለን? ብዙዎቻችን በህይወታችን ውስጥ አዲስ ለውጥ እንፈልጋለን። የተሻለ ስራ፣ የተስተካከለ ጤና፣ ጠንካራ እምነትና የገንዘብ ነፃነት እንመኛለን። ነገር ግን ተመሳሳይ አስተሳሰብና የድሮ ልምዶችን ይዘን አዲስ ህይወት ማግኘት አንችልም። ታዋቂው ሳይንቲስት አልበርት አንስታይን ምን እንዳለ ታውቃላችሁ? ትናንት በነበረን አስተሳሰብ ዛሬ ያሉብንን ችግሮች መፍታት አንችልም። አዎ፣ አዲስ ህይወት ለመኖር መጀመሪያ አዲስ ማንነት መገንባት ያስፈልጋል። ዛሬ በዚህ ቪዲዮ የውስጥ አመለካከታችሁን ሙሉ በሙሉ በመቀየር አዲስና ጠንካራ ማንነት የምትገነቡበትን ተግባራዊ ምስጢሮችን እንመለከታለን። ይህንን ተግባራዊ ካደረጉ ማንነቱ በእርግጥ ይቀየራል። አንደኛውና ዋናው እርምጃ ፓራዳይም ወይም የውስጥ ፕሮግራሞቻችንን መቀየር ነው። ፓራዳይም ማለት ሳናውቀው በንዑስ አእምሯችን ወይም ሳብኮንሺየስ ማይንድ ውስጥ የተቀመጡ የዕለት ተዕለት ውሳኔዎቻችንን የሚመራ የእምነት ክምችት ነው። እኔ ሰነፍ ነኝ፣ እኔ አይሳካልኝም፣ እኔ መናገር አልችልም የሚሉ አሉታዊ ፕሮግራሞችን ሰብረን በምትኩ እኔ ማድረግ እችላለሁ፣ እኔ ብቁ ነኝ የሚሉ አዳዲስ እምነቶችን በአእምሯችን ውስጥ መትከል አለብን። ብዙ ጊዜ የምንሳሳተው ክብደት መቀነስ እፈልጋለሁ ወይም ሀብታም መሆን እፈልጋለሁ በሚሉ ግቦች ላይ ብቻ ስናተኩር ነው። አዲስ ማንነት ለመገንባት ግን በትኩረት ማሰብ ያለባችሁ ያን ግብ ያሳካው ሰው ምን አይነት ባህሪ ያለው በሚለው ላይ ነው። ለምሳሌ ግባችሁ መጽሐፍ ማንበብ ሳይሆን አንባቢ ሰው መሆን አለበት። ግባችሁ ስፖርት መስራት ሳይሆን ለጤናው የሚጨነቅ ስፖርተኛ ሰው መሆን አለበት። ማንነት ሲቀየር ባህሪ በራሱ ጊዜ ይስተካከላል። አዲስ ሰው ለመሆን አሁኑኑ እንደ አዲስ ሰው ማሰብ፣ መናገርና መራመድ መጀመር አለባችሁ። ጠዋት ከእንቅልፋችሁ ስትነሱ ትከሻችሁን ቀና አርጉ፣ በልበ ሙሉነት ተራመዱ፣ ለራሳችሁ የምትነግሩትን ታሪክ ቀይሩ። እኔ ሁልጊዜ እድል የለኝም የሚለውን ንግግር በአስቸኳይ አቁሙና እኔ ለስኬት እየተጓዝኩ ነው የሚለውን የተስፋ ቃል ተለማመዱ። አእምሯችሁ የምትነግሩትን ነገር እውነት አድርጎ የመቀበል አስገራሚ ባህሪ ያለው። ማንነታችንን የዕለት ተዕለት ትንንሾች ልማዶቻችን ውጤት ነው። አዲስ ሰው ለመሆን በአዲስ ጀንበር ህይወትን መቀየር አይጠበቅባችሁም። በቀን 1% ብቻ መለወጥ በቂ ነው። ማለዳ ላይ 10 ደቂቃ ቀድሞ መነሳት፣ በቀን 5 ገጽ መጽሐፍ ማንበብ ወይም በቀን 1 ብርጭቆ ተጨማሪ ውሃ መጠጣት፣ እነዚህ ትንንሽ ልማዶች ሲደመሩ በአንድ ዓመት ውስጥ ሙሉ በሙሉ አዲስ ሰው ያደርጋችኋል። አንድ ታዋቂ አባባል አለ፣ የአምስቱ የቅርብ ጓደኞችህ አማካኝ ውጤት ነህ። ተስፋ ከሚያስቆርጡ ሁልጊዜ ስለ ችግር ብቻ ከሚያወሩና መጥፎ ልማድ ካላቸው ሰዎች ጋር እየዋልክ አዲስ ማንነት መገንባት አትችልም። አዲሱ ማንነትን የሚደግፉ የሚያበረታቱህና ወደፊት እንድትራመድ አቅም የሚሆኑን ሰዎች በጥንቃቄ መርጠህ ዙሪያህን መክበብ አለብህ። አሮጌውን ማንነት ጥሎ በአዲስ መተካት ጊዜንና ትዕግስትን ይጠይቃል። መጀመሪያ አካባቢ አሮጌው ልማዳችሁ ሲጎትታችሁ ይችላል። ውድቀቶች ሊያጋጥሙ ይችላሉ። ነገር ግን ዋናው ሚስጥር ተስፋ ለመቁረጥ ነው። ውድቀት የሂደቱ አካል እንጂ የጉዞ ማብቂያ ለመሆኑን ተረድታችሁ በየቀኑ በጽናት መጓዝ አለባችሁ። የተከበራችሁ ተመልካቾቻችን፣ ትናንትናችሁን መቀየር አትችሉም። ነጋችሁን ግን ዛሬ በምትወስኑት ውሳኔ መወሰን ትችላላችሁ። አዲሱና ጠንካራ ማንነታችሁ ዛሬ በምትመርጡት ምርጫ ውስጥ ይገኛል። ይህ ቪዲዮ አዲስ ህይወት መጀመር ለሚፈልጉ ወዳጆ ትልቅ ስጦታ ስለሆነ ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሁልጊዜ አስተሳሰብንና ማንነትን የሚቀይሩ ድንቅ ይዘቶች እንዲደርሷችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በአዲስ ማንነት በአዲስ ከፍታ እንገናኝ። ሰላም።